ብሩኬ እንግዲህ እዩን ልጁን ይዞባት ሂዷል ማለት ነው። ልጅቷ በነገራችን ላይ አሁን ላይ በቃ እዩ ሙሉ ለሙሉ ነቀለች ማለት ትችላላችሁ። እና እውነት ቤተሰቦቼ አብርሃም ያው ያደረገው ነገር ስህተት ነው። ምክንያቱም ልጁ የእሱ መሆኑን ካወቀ በኋላ ከዛኛውም ልጅ ያንኛውም ልጅ ደግሞ ቢሆን የኔ ልጅ ነው እያለ ነበረ። ብሩክም ደግሞ ልጁ እንደሆነች ካወቀ በኋላ ግን ልጅቷን መውሰድ ነው እንግዲህ ያሰበው። ራቁቷን ነው ያስቀራትና በቃ በአጠቃላይ እኔ እንጃ አበደች፣ ነቀለች ማለት ነው እዩና። እንደምታየው እንግዲህ ከብሩኬን ምን የሆነ ነገር ልታረገው ነው ያሰበችው። እንደውም ልጄን ሲወስድብኝ ዝም ብዬ እንዳይህ ነበር እንደፈለከው እያለች ከሱ ጋር ከልጁ ጋር እየተጣላችሁ ነበር ማለት ነውና አንዳንድ ጊዜ ማለት ነው ራስ ወዳድ መሆን አስፈላጊ ነው ብዬ አላስብም። ምክንያቱም ብሩኬ እንዴት ነው ልጁን ሊወስድባት ልጅቷን ሊወስድባት የሚችለው? እዩ ታውቃላችሁ፣ ልጇን ስትወልድ ራሱ በብቻዋን ነው የወለደችው። በጣም በመከራ ነው እዚህ ያደረሰቻትና ዛሬ ላይ ደግሞ ሌላ ጥቃት አይገባምና ብቻ ግን እዩ አብዳለች ማለት ነው። አብዳለችና ነቀለች። በቃ ጨርቋን ጥላ መሄድ ነው የቀራት ማለት ነው። ይሄ ሁሉ ነገር የተፈጠረው እንግዲህ በብሩክ የተነሳ ነው። እንዴ ይሄ ዶማ የሆነ ልጅ እኮ አስቸገረን እኮ። በቃ አሁን እስኪ አንተ ዝም ብለህ ሀይሚን አግባት፣ በቃ አግባትና ከሀይሚ ልጅ ውለድ። በቃ የእዩን ልጅ ከምትወስድ ማለት ነው። እንዴ እዩ ሰው እንዴ በልጁ ሲመጡበት እኮ በማያደራደርበት ነገር ሰው ሲመጡበት እንደዚህ ነው የሚያደርገውና እዩም ደግሞ እንደዚህ የነቀለችው በማይተደራደርበት ነገር በልጇ ስለመጡባት ነው ማለት ነውና በጣም ተበሳጭታለች። በጣም የሌለ ትልቅ ስሜት ውስጥ ነው የገባችውና መኪናውን ሁሉ እንዲህ እንትን እያለች በሩ ነበር በኃይል ስትከፍት የነበረውና እንግዲህ ብሬ ልጅቷን የእውነት ይዟት ይሄዳል ወይስ እሷም አብራው ተከትላት ትሄዳለች አናውቅም። እውነት በጣም ከባድ ስሜት ውስጥ ናት።